ወላሂ ላዚም እዚሁ ጎረቤት የተከሰተን ክስተቱን የምነግራችሁ ቢያንስ 5 ወርና 4 ወር ገደማ ይሆነዋል። ጧት ላይ መሳሪያ ሲተኮስ ሰማን። እኛ ዝም ብሎን የመሰለን ታውቃላችሁ። ከዚያ በኋላ አሱር ላይ አረብ መጥቶ ምን ቢላይ ጥሩ ነው፣ አረቡ እኮ ሀበሻውን በ4 ነው በ5 መሳሪያ ተኩሶ ገደለው አለን። ላኢላሃ ኢላላህ ወላሂ ላዚም በጣም ያሳዝናል። ይሄ ሟች ሀበሻ እንግዲህ ምስኪን ሀበሻ ሊሆን ይችላል። በአሁን ጊዜ አረቦቹ የማይጠቀሙት ነገር የለም። ከኒና ይጠቀማሉ፣ መጠጥ ይጠጣሉ። በጣም በጣም የሚያሳዝነው ነገር ደግሞ أنا من ما رأيت يكون سعودية سعودية أتونا ويمين يزلوا سريح حزب السودان أنا سعودية أتنا جن فراري سوز قتل يكون سوز شرمال تعبي خلبي ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ወንድማችን ቪዲዮን በትግረኛ ነው የተናገረው። እኔ አሁን ያለሁት የመን ነኝ፣ ሳውዲ አረቢያ አይደለም ያለሁት። ወጥቻለሁ። ምንም ማለት አይደለም። ለኔ የምትጨነቁ ሰዎች አትጨነቁ። እኔ ግን ጥሩ ስራ አልሰራውም፣ ስህተት እንደሰራው አውቄያለሁ። ይህንንም ደግሞ የገደልኩት የ7 ወር እና 8 ወር ገብቻለሁ። ደሞዝ አልሰጠኝም። በዛ ላይ ደግሞ ብዙ ይመታኛል፣ ብዙ ያሰቃየኛል የሚል እንዲሁም ቪዲዮ ደግሞ ለቋል ማለት ነው። ከዚህ በፊት ሲመታው ሲያሰቃየው የነበረውና ሐኪም ቤት ገብቶ የነበረው ቪዲዮ ማለት ነው። እሱም ተለቋል። እዚህ ጋር አስገብቼላችኋለሁ እና በዛ ምክንያት ነው ይህን ያደረኩት ብሎ ብዙ ነገር ተናግሯል ማለት ነው። እንግዲህ መልእክቱን አስተላልፏል። እዚህ ጋር ይኸው እንደምታዩት ማለት ነው። እጁ ሁሌ እንደሚደበድበው ተናግሯል ልጁ ማለት ነው። ይደበድበኛል። እነዚህ የምታዩት ቪዲዮ 2 ቪዲዮ ለቋል። እዚህ ጋር እጁ ግንባሩ ላይ ምልክት አለ። ሆስፒታል ተኝቶ የሚያሳይ ቪዲዮዎች ነው የለቀቀው ማለት ነው። ብቻ ፈጣሪ ከእንደዚህ አይነት ነገር ይሰውረን፣ ከክፉ ነገር ማለት ነው። እዚህም እንደምታዩት እንግዲህ ተፍትሹ ቀውጤ ነው። ተመልከቱ። ህዝቡ እየታፈሰ ነው እንዳለ። ራሳችሁን ጠብቁ ባካችሁ። በሄሊኮፕተር አልቀረ በምን አልቀረ ተመልከቱ። ይሄ ምስኪን ተያዘ ማለት ነው። በቃ በጣም 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 ከሚባለው በላይ በጣም ነው። በቃ ተፍትሽ እንደ ጉድ ነው ያለ። ይሄው እንደምታዩት እያራራጡ እየያዟቸው ነው ያሉት። በጣም ከባድ ነው ያለና ሁላችሁም ራሳችሁን ጠብቁ ማለት ነው። ሳውዲ አረቢያ በተለይ መካና ጅዳ ያላችሁ ሰዎች በአሁኑ ሰዓት ላይ እቺን ቀን አሳልፏት በቃ እስኪ በሰላም ማለት ነው። ልጁ ስላልተያዘ አሁን እኔ ግን ልጁ ቪዲዮ መስራቱ ትክክል አይደለም ማለት ነው። እና ከዚህ በፊት ይመታኛል እንዲያደርገኝ ነበረ። ደሞዝ 7 ወር ደሞዝ አልሰጠኝም። 7 ወር ጨርሼ 8ኛ ወር ይዣለሁ ብሎ መልእክቱን አስተላልፏል። እኔ አሁን ሳውዲ አይደለም ያለሁት። ለኔ ምንም አታስቡ። ወጥቻለሁ። የመን ነኝ። እዚህ ቢጋላ ውስጥ ገብቼ ቢጋላ አግኝቼ ነው ሸበካ አድርጌ ቪዲዮ እየሰራውላችሁ ያለሁት በማለት እንግዲህ መልእክቱን አስተላልፏል። ቤተሰብም እንዳይጨነቅ ይመስለኛል እሱን የሚያውቁ ሰዎች በትግረኛ እንግዲህ አስተላልፏል። ግን ያሳዝናል በጣም ማለት ነው። ይሄ ልጅ እንደዚህ ማድረጉ ትክክል አይደለም። አንደኛ ካመለጠ ራሱ ቪዲዮ መስራት ትክክል አልነበረበትም። ለቤተሰቦቹ ብቻ በውስጥ በኩል ነግሮ ያለበትን ነገር ወደ ኢትዮጵያም ከገባ መግባት የምንም ሆነ የትም ሆነ መናገር የለበትም ነበረ። በጣም ከባድ ነው። እንግዲህ እኔ ይሄን መስራቱ ጥሩ ነው ብዬ አላስብም። እንዲሁም መግቢያ ላይ እንግዲህ ያያችሁ ተኝቶ 2 ቪዲዮዎች የሚያሳዩ አሉ። እሱ ደብድቦት እንደሆነ ነው እየተናገሩ ያሉት። ከዚህ በፊት እንደሚደበድበው እንደሚያሰቃየው፣ እንዲሁም መግቢያ ላይ ደግሞ የሰማችሁት ወንድማችን ማለት ነው እንግዲህ አረቡ ኢትዮጵያዊ ከመጣ 3 ወር 4 ወር የሚሆነው ሀበሻን በ5 ጥይት ህይወቱን አጠፋው እያሉ ነው እንግዲህ ሰምታችኋል። እዚህ ጎረቤቴ ነው፣ ምስኪን አበሻ ነው ወላሂ ያለ ልጁ። ያው እኔ ቀንጨብ አድርጌ ነው ያስገባሁት፣ ሙሉን አላስገባሁትም መጀመሪያ ላይ እንደሰማችሁትና እባካችሁ እንግዲህ እኔ እንጃ ብቻ እግዚአብሔር ይጠብቃችሁ ወንድሞቼ። የእውነት ፈጣሪ እሱ ይጠብቃችሁ፣ የስደት አምላክ እንጂ በጣም ከባድ ነው። እነሱም አይጠቀሙት ነገር የለም። እነሱም ገንዘብ አልሰጥም ይላሉ ሀገራችን ነው ብለው። በአሁኑ ሰዓት ደግሞ እንዳለ ተነስተውብናል። ምድረ ኢትዮጵያዊ የተባለ ሴትንም ወንድንም ሳውዲ አረቢያ ውስጥ እንዳይገባ የማድረግ ስራ ዘመቻ ሊሰራ እየተሞከረ ነው ያለው።
ምክንያቱም በአንዱ ባጠፋው ሁሉም ይሄ ልጅ ደሞዙን ሲከለክለው ጥሎ ስራ መሄድ ነበረ። ይሄን ነገር ማድረግ የለበትም ነበረ። ምክንያቱም የሳውዲ ህግ ኢትዮጵያን ቢገባ ያለበት ከተገኘ የኢትዮጵያ መንግስት አሳልፎ እንዲሰጥ ለሳውዲ መንግስት እኮ ይሄንንም ሊጠይቅ ይችላል። ህግ ነው። ስለዚህ ባለበት ቦታ ተይዞ ወደዚህ እንዲመለስልን ይላሉ። የመንም ከሆነ የመን ላይ አሁን እንግዲህ እየተለቀመ ነው ያለው። ይጋማ የተበላሸበት በቃ ምንም የሆነበት ነገር ሁሉ እየተለቀመ ሀበሻ እየተያዘ ነው ያለ። አያችሁ፣ ለሌላው ጦስ እንሆናለን። ስንት ልጆችም ያሳድጉ አሉ፣ ቤተሰብ የሚረዱ አሉ፣ ሽማግሌ ቤተሰቦች ለስራ ብለው ጓጉተው የሚመጡ አሉ። እና ባካችሁ ትግስቱን ይስጣችሁ ፈጣሪ። እውነት ትግስት አድርጉ፣ በመድኃኒዓለም ታገሱ። በጣም ነው የሚያሳዝነው። አሁን እንግዲህ ሰሞኑን በቃ በጣም እየተቆጡ ነው። እኔ ደግሞ የልጁ ቪዲዮ መስራት ትክክል አይደለም። ምክንያት ነው ምለው እንደኔ ማለት ነው። ባለበት ቦታ በቃ ካመለጠም አምልጦ ይቀመጥ፣ ከተያዘም ያው የሚደርስበት እርግጥ ሌላ ነገር አይደርስበትም፣ ያው ነው። አያችኋል፣ ምንም ተበዳይ ብትሆኑ ምንም አይነት ነገር እንደዚህ አይነት ነገር አትወስኑ። ይሄ ልጃው ምንድነው ጥፋተኛ ነኝ አለ። የገደልኩት ተሳስቻለሁ፣ መግደል የለብኝም ነበር አለ። ግን እኔ አሁን ለጊዜው አምልጫለሁ። የ7 ወር ደሞዝ ከለከለኝ፣ 8ኛ ወር ገብቻለሁ፣ ኢንሻአላህ ይለኛል፣ ይመታኛል። በባህር መጥቶ ተሰቃይቶ ገጠር ላይ እንዲሁም አንዳንድ ደግሞ ግመል እንትን ውሃ ማነው ምግብ ሲሰጥ ለፍየሎች ምናምን አይታችሁ ከሆነ እንደዛም ቪዲዮ ተለቋል። ሲሰቃይ ሲሰራ የነበረው ቪዲዮዎች ሁሉ ተለቀዋል። እንዲሁ ነው እየሰራ እንግዲህ በዚህ በፀሐይ በራቡ በውሃ ጥሙ በብዙ ነገር በዚህ ላይ ደግሞ ስትከለከሉ እኮ አስቡት እናንተ ራሱ የሆነ መጥፎ ውሳኔ እንድትወስኑ ያደርጋችኋል። በተለይ ወንድ ስትሆኑ ደግሞ ጉልበትንና ኃይልን ተጠቅማችሁ በቃ ለመንገድ የሁሉ ነገር አይቀርብኝም የሚል ነገር ስለምትወስኑ ነው። ብቻ ያሳዝናል። ለሞተው ነፍስ ይማር፣ ለቤተሰብ መጽናናት ያድልልን። ወንድማችን እንግዲህ ፈጣሪ ይጠብቅህ። ምክንያቱም በጣም አሳሳቢ ሁኔታ ላይ ነው ይሄ ልጅ ያለው ማለት ነው። ቪዲዮ መስራቱ እንደኔ ትክክል አይደለም። ተው፣ እንደዚህ አታድርጉ። ሳውዲ ውስጥ እንደዚህ ብሎ ነገር የለም። የራሳቸው ዜጋ ራሱ ሰውን ህይወት ካጠፋ ህይወቱ ይጠፋል። ባለፈው 15 ቀን ሊሆነው ነው። እንደውም አንድ ሴት ናት፣ ሳውዲ ዜጋ ናት። ህጻናትን እየወሰደች እየሰረቀች ትወስዳለች ማለት ነው። እና አንድ ህጻን ልጅ ተያዘ። ሌላዎቹን የት እንዳደረገች አይታወቅም። መጫወቻ ቦታ እየሄደች ትናንሽ ህጻናትን አበያ ለብሳ ተደብቃ ሳውዳዊ የሆነች ሴት ህጻናትን የምትሰርቅ ማለት ነው። በመጨረሻ ላይ እሷንም ተገደለች ማለት ነው። ግድ ነው። የራሳቸውም ዜጋ ይሁን ሌላም ዜጋ ይሁን ነፍስ ያጠፋ ነፍስ ነው የሚጠፋ። ብዙ ተሰቃይቶና ይሄ ልጅም ምንድን ነው ይሄን ሊያስደርግህ የቻለው እንግዲህ ብለው በኮሜንትም ጠይቀውታል። እሱም ቪዲዮ የሰራው እንደዛ ነው። ማድረግ ትክክል አይደለም፣ ግን እንዲ በድሎኝ ነው ይሄን ያደረኩት ብሎ መልእክቱን አስተላልፏል። አዎ ትዕግስት ያስጨርሳሉ። ደሞዝ አይሰጧችሁም። የለኝም ሊሉ ይችላሉ። ኢንሻአላህ እመጣልሃለሁ ይላል። አሁን እንደዚህ ነው ይላል። አንተ ትሰቃያለህ፣ እሱ ደሞዝ አይሰጥህም። ይሄ በጣም ፈተና ነው። ይኸው መጨረሻ ላይ እሱም እንግዲህ ህይወትን አልኖራትም ሰውየውም። አያችሁ እንደዚህ ሆነ እና ለሌሎችም ሀበሾች ትክክል አይደለም። እነሱም ደግሞ እንደዚሁ እንግዲህ የሀበሻን እንደዚህ እያደረጉ ነው። አስቡት፣ ከመጣ ገና በባህር 5 ወር የሆነውን ሀበሻ የሆነ መጥፎ ነገር ተጠቅሞ እንግዲህ ህይወቱን እንዳጠፋው መግቢያ ላይ ሰምታችኋል ማለት ነው። ብቻ ያሳዝናል። ለማንኛውም ወንድሞቼ ራሳችሁን ጠብቁ። ልጁ አልተያዘም። አሁንም በዛ ምክንያት ይኸው አፈሳ እንደ ጉድ ነው። ማን ነው ምንድን ነው የለም። ዝም ብሎ ሀበሻ ይሁን መልኩ የተለወጠ ይሁን በቃ መያዝ ነው ስራቸው ማለት ነው። እና እግዚአብሔር ይጠብቃችሁ ነው ምለው። ከባድ ነው አሁን ያለንበት ነገር። እግዚአብሔር ደጉን ነገር ያምጣልን። የእውነት በጣም አሁን በእንደዚህ አንዳንድ ጥፋት በሰሩ ወንድሞቻችን ይሄም አበሻም እኮ ሙቶ ቢሆንስ? ይሄም እኮ አረቡ ይሄው ገደለው፣ አረብ ገደለ የተባለ ነው አይደለ? ይሄኛው ቢሆንስ? በዚህኛው ቦታስ ያም ያው ነው።
ስለዚህ በጣም ነው የሚያሳዝን። ግን ትዕግስት ይስጣችሁ ነው ምለው። በቃ አዳዲስ ነገር ይዤላችሁ እመጣለሁ። እንግዲህ ኢንፎርሜሽን እያየው ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ቤተሰቦቼ። ላይክ አድርጉ፣ ሼር አድርጉ። ትግረኛ ምሰሙ ያው አዳምጡ። ቆርጬ ትንሽ ነው ያስገባውላችሁ። ትግረኛ ለማትሰሙ ሰዎች ደግሞ ያው ያለው እንግዲህ የመን ላይ ነኝ፣ ለእኔ አታስቡ፣ ተጸጽቻለሁ በመግደሌ ብሏል። ዙሮ ዙሮ ያው እንግዲህ ሆኗል እያለ ነው የተናገረው ማለት ነው። ብቻ ከባድ ነው። ይሄንንም ያደረግኩት የ7 ወር ደሞዜን ጨርሼ 8ኛ ወር ይሻለሁ። ደሞዝ የለኝም፣ ይመታኝ ነበረ፣ ብዙ ያሰቃየኝ ነበረ። ብቻ ያሳዝናል።